የፈረንሳይ ፍርድ ቤት በቀኝ አክራሪ ፓርቲ መሪዋ ማሪን ሌፔን ላይ የህዝብ ገንዘብን አላግባብ በመጠቀም ክስ ጥፋተኛ ናቸው ብሎ መወሰኑን ተከትሎ በመላው ፈረንሳይ መንግስታዊና ህዝባዊ ክርክር አቀጣጥሏል። የቀኝ አክራሪው የብሔራዊ ራሌ ፓርቲ በመሪው ላይ የጥፋተኝነት ውሳኔ መተላለፉ ሰፊ ቁጣና ከፍተኛ የፖለቲካ ቀውስ ሊያስከትል እንደሚችል አስጠንቅቋል። የፊታችን እሁድም ማሪን ሌፔንን ለመደገፍና ዲሞክራሲን ለመታደግ በሚል ፓሪስ ውስጥ ሰልፍ ለማካሄድ ማቀዱም ተሰምቷል። ሃይማኖት ጥሩነህ ከፓሪስ ተከታዩን ዘገባ ልካልናለች። ከፍትህ ገለልተኝነት ጋር በተያያዘ አስተያየታቸውን ከሰጡት ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ እስከ ብሔራዊ የፈረንሳይ ምክር ቤት አባላት በፍርድ ቤቱ ውሳኔ በፓርላማ የተከራከሩበትና ኃይለኛ ቃላትንም የተለዋወጡበትንም መድረክ ፈጥሯል። ከ30 ዓመታት በላይ በፈረንሳይ ፓሪስ ነዋሪ የሆኑት አቶ መስፍን አሻግሬ የፈረንሳይ ወቅታዊ ፖለቲካዊ ጉዳዮችን በቅርብ የሚከታተሉና ሙያቸውን የፍርድ ቤት ጉዳዮችን ከማስፈጸም ጋር የተያያዘ ነው። የፓሪስ ፍርድ ቤት ሰሞኑን በማሪን ሌፔን ላይ የወሰነውን ውሳኔ በተመለከተ በፈረንሳውያን ላይ የፈጠረውን ስሜትና ውሳኔውን ሊያስከትል የሚችለውን ፖለቲካዊ ፋይዳም ለዲደብሊው ተናግረዋል። እንደተጠበቀ ያው ከምርጫ ተገለለች ማለት ነው። አቃቢ ሕጉ በጠየቀው መሰረት ፍርድ ቤቱ ፈረደ። ከዚህ ውሳኔ በኋላ ወዲያውኑ የተደረገ ያው የህዝብ የኦፒኒየን አናላይዝ 65% አካባቢ ህዝቡ ተስማምቶበታል። በጠፋችው ጥፋት ነው ኃላፊነቷ መቀበል አለባት የሚል አለ። ወደ 35% የሚሆነው ደግሞ በፖለቲሽያን አንጻር አንዳንዶቹ አግባብ አይደለም እሷን ለማሸነፍ ወይም ደግሞ ቀኝ አክራሪዎችን ለማሸነፍ በምርጫ ነው እንጂ በፍርድ አልነበረም ምናምን ይላሉ። ሌሎች ደግሞ ለፖለቲካው መጠቀሚያ ያደርጉታል ማለት ነው። ሲስተሙ እንደጎዳት ከጀርባው የፖለቲካ ጨዋታ እንዳለ ምናምን አድርጋን ያቀረበችው በግሌ ማለት ነው። ፍርድ ቤት ትራንስፓራንት ሆኖ በተፈጠረው ወንጀል ፍርዷን ተሰጥቷታል፣ መቀበል አለባት እንደማናቸውም ዜጋ። ማንም ከህግ በላይ የሚሆን የለም። እርግጠኛ ሆኖ አንድ ሰው ይሄ ይሆናል የሚል ነገር እንደመተንበያ አይቻልም በአሁኑ ሰዓት። ይህ ማለት አሁን ለምሳሌ እሷ ስለተፈረደባት ሌሎች ፓርቲዎች የዛ ተጠቃሚ ይሆናሉ የሚለውንም ነገር ለማግኘት አሁን በጣም አጭር ጊዜ ነው። የጥፋተኝነት ውሳኔ በፍርድ ቤት የተላለፈባቸው ማሪን ሌፔንም በበኩላቸው የፍርድ ቤቱን ውሳኔም እንደማይቀበሉና ለዚህም የይግባኝ ጥያቄም አቅርበዋል። ትላንትና የፖለቲከኛውን የይግባኝ ጥያቄ የተመለከተው የፓሪስ የይግባኝ ሰሚ ችሎት ትላንት ማምሻውን ውሳኔ ያስተላለፈ ሲሆን በጉዳዩ ላይ እንደገና ምርመራ እየተደረገ እንዲቆይና እንደ አውሮፓውያኑ አቆጣጠር በ2026 ዓ.ም በፈረንጆቹ የበጋ ወራት በጋራ ውሳኔ የሚሰጥበት መሆኑንም አስታውቋል። አቶ መስፍን ይህንኑም የይግባኝ ሰሚ ችሎት ውሳኔን በተመለከተ አስተያየታቸውን እንዲህ ሲሉም አክለዋል። የይግባኝ ጥሪ እኮ ማለት እኮ ይሽራል ማለት አለ። ቁማር እኮ ነው የይግባኝ ማለት። ያኛው ሊያብሰው ይችላል፣ እንደውም የይግባኙ ወይም ሊሽረው ይችላል፣ ወይም ሊቀንሰው ይችላል፣ ወይም ሞዲፋይ ሊያደርገው ይችላል። ማንም የሚያውቀው ነገር የለም ስለ ይግባኝ ነገር። አመታት ጥናት ተደርጎ ተከራክረው ምን ብለው እርስ በርሳቸው ምናምን የፈረዱት ፍርድ ነው ይሄ ፍርድ። ከዛ በኋላ ይግባኝ ይሽረዋል የሚለውን ነገር እንደ ተስፋ ልትጠቀምበት ትችላለች። ምንም ኦፕቲሚስቲክ ወይም ደግሞ ሹር ሆኖ በዛ ሰዓት ይነሳላታል 2026 ከዛ ለ2027 ምርጫ መቻታል የሚለው ነገር በበኩሌ አይመስለኝም። ለዲ ተጠናቀቀው አርቲስት አስቻለው ፈጠነ በቅጽል መታወቂያው አርዲ ካዜማቸውና የብዙዎችን ቀልብ ከሳቡት ሙዚቃዎች መካከል አሞራው ካሞራ ሲል ያዜመው አንዱ ነው። አሞራው ካሞራ በተሰኘ ዘፈኑ ከያኔ አስቻለው ፈጠነ እንዳለው በአንድ ሳምንት ጊዜ ውስጥ ከ8 ሚሊዮን በላይ ተመልካቾች ተከታትለውታል አሊያም አድምጠውታል። እናትዋ ጎንደር የተባለው ሙዚቃ ደግሞ ከ20 ሚሊዮን በላይ ተመልካቾች በዩቲዩብ ላይ እንደተከታተሉት መዘርዝሩ ያሳያል። ድምፃዊ አስቻለው ፈጠነን ወደ ዝግጅታችን ስንጋብዘው በደስታ ብሎ ወደ ቃለ መጠይቅ ገባን። እንኳን ደስ ያለህ አልነውም። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ስራዬን ወዳችሁ ታቢያችሁ ስለጋበዛችሁኝ። አሁን ወደ 20 ሚሊዮን የተጠጋው እናትዋ ጎንደር ቀድሜ የለቀኩት ነው። ይሄኛው ደግሞ 8 ሚሊዮን በአንድ ወሩ እንግዲህ አንድ ወር ከግማሽ አካባቢ ነው። አሞራው ካሞራ ማለት ነው። እሱም ሌላዎችም ካሲና ጎጃም 8 ሚሊዮን አለ። ብዙዎች በቃ እንደዚህ 2-3 ሚሊዮን የታዩ አሉ። እንግዲህ እግዚአብሔር ይመስገን የህዝቡ አቀባበል በጣም ደስ ይላል። አርቲስት አስቻለው ፈጠነ ብዙዎች ሙዚቃዎችህ እናትዋ ጎንደር፣ አሞራው ካሞራው፣ እንገር ወሎ የተባሉት ሙዚቃዎችን ጨምሮ ባህላዊ ናቸው፣ ዘመናዊም ናቸው። ብቻ በአድማጭ ዘንድ ከፍተኛ ተቀባይነትን አግኝተዋልና እንዴት ተሳካለህ? ሚስጥሩ ምን
ምንድን ነው? እንግዲህ ያው ሙዚቃ ያው መቆፈርን ይጠይቃል እና የራስ ፍልስፍናንም መፈለግን ይጠይቃል እና እኔም እጥራለሁ። ጓደኛዬም አለ ዳይሬክተር ሰሞኑን ስሞ በዚህ አጋጣሚ እና ጎበዝ ዳይሬክተር ጓደኛ አለኝ። ያው እሱ ጋር እየተመካከር ስለምሰራው በጣም ተቀባይነት አግኝተናል። ኦልሞስት 70% አካባቢ ነው እኔ ነው የምጽፋቸው፣ ግን ያው ወንድሜም አለ አብሮኝ የሚጽፋ ኢየሱስ ሞር አሁን ፎከስ ማድረግ ሙዚቃው ላይ እና ዜማው ላይ ነው። እኔ ከዚህ በፊት ያሉትን ግን በብዛት 70% አካባቢ እኔ ነው የምጽፋቸው እና ሪያክሽኑ በጣም ደስ ይላል። ብዙ የውጭ ደስ የሚለው ነገር ያው ኢትዮጵያውያን እንግዲህ ሪከርዱን ኦልሞስት ሰብረነዋል በአንድ ወር። ይህን ያህል ተመልካች ትልቅ ነገር ነው። ግን የውጭ ዜጎችም ሪያክሽን በጣም ሰርተውበታል ቪዲዮውን እና ደስ የሚል አቀባበል ነው ያገኘሁበት። በጣም ደስ የሚል ለእኔም ለቀጣይ ስራዎች ሞራል እንዲሆነኝ የሚያደርግ ነገር ነው አቀባበሉ። አርቲስት አስቻለው በሙዚቃ ክሊፖች ላይ ደስ የሚሉ አዛውንቶች ተወዛዋዦች አሉና እንዴት አገኘሃቸው? እንዴትስ መረጥካቸው? አመራረጡ ምንድነው? ዳይሬክተሩ ሰው መሆን ይስማዋል ፍቅር እስከ መቃብርን ተከታታይ ፊልም እየሰራ ያለ ዳይሬክተር ነው። ኢትዮጵያ ቴሌቪዥን ጋር ተዋውሎ ማለት ነው እና በጣም ልምድ ያለው ነው። በጣም መስራት ያለበትን ነገር በጣም ጠንቅቆ የሚያውቅ ጎበዝ ባለሙያ ነው እና እሱ ነው ካስት የሚያደርጋቸው። የኔ ስራ መስፈን እና ሙዚቃው ላይ ነው ፎከስ ነው እና በዳይሬክቲንግ እና አንዳንድ እንትኖችን እሱ ነው የሚሰራቸው በብዛት አሳምሮ የሚያቀርባቸው ማለት ነው። በአርቲስት አስቻለው ፈጠነ ሙዚቃ አሞራው ካሞራ በተሰኘው ዘፈኑ ውስጥ የሚጠቀሱት አሞራው ውብነህ ወይም ደጃዝማች ውብነህ ተሰማ ከ1928 እስከ 1933 ዓ.ም ድረስ ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት በዚያን ጊዜው ምዕራብ በጌምድር ግዛት በተደረገ የጸረ ፋሽስት ትግል ግንባር ቀደም መሪ አርበኛ እንደነበሩ የታሪክ ማህደራት ያሳያሉ። በአስቻለው ፈጠነ ዜማ ላይ የሚሰሙት ግጥሞች ታሪካዊ ዳራ ያላቸው የአሞራው ውብነህ ተሰማን ታሪክና ጸባይ ቁልጭ አድርገው የሚገልጹ መሆናቸውን ታሪካቸውን የሚያውቁ ይናገራሉ። ራስ አሞራው ውብነህ የፋሽስትን ጦር የሰማይ አሞራ ሆነው መቆሚያ መቀመጫ ያሳጡ ጀግና እንደነበሩም ይነገርላቸዋል። የዚህን ሙዚቃ ግጥም የደረሰው ከያኒ አስቻለው ፈጠነ እንደነገረን ወንድሜ የሚለው ኃይለ ኢየሱስ ድርብ እንደሆነ ተናግሯል። አሞራው ማለት ራስ አሞራው ውብነህ ነው። በሁለተኛው የጣሊያን የማይጨው ጦርነት ወቅት ጎንደር በጌ ምድር አካባቢ የሚንቀሳቀሱ የነበሩትን የአርበኛዎች መሪ የነበረ ነው። በጣም ጀግና፣ በጣም ያልተወራለት ጀግና የነበረ አርበኛ ነው ራስ አሞራው ውብነህ። በሱ ጋር ተንተርሼ ነው የሰራሁት። እንግዲህ ራስ አሞራው እንግዲህ በሁለተኛው የጣሊያን ጦርነት ጣሊያን ባድዋ ከፍተኛ ሽንፈቱን ከጎንጭቶ ያንቂሙን ቋጥሮ በሁለተኛ ጊዜ ሀገራችንን መውረሩ ይታወቃል። እንግዲህ ለሁለተኛ ጊዜ ሀገራችንን ሲወር በዱር በገደል አርበኞች ገብተው መታገላቸው ይታወቃል። እንግዲህ በበጌ ምድር አካባቢ ያሉትን አርበኛዎች አስተባብሮ ጣሊያንን ቁም ስቅል አሳይቶ እንዲሁም እስከ ነጻነት እስከ ሀገራችን እስከምትወጣ ድረስ እና እንዲሁም በኋላ በመንግስት ስልጣን ላይ የነበረ ጀግና አርበኛ ነው ራስ አሞራው ውብነህ። ብዙ ነው ታሪኩ፣ ባጭሩ ይሄ ነው። ከያኒ አስቻለው ፈጠነ አሞራው ካሞራ በተሰኘ ሙዚቃ ስራው